ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ወርቅ ለማግኘት የከብት ጋጥ እየቆፈሩ ያሉት ደቡብ አፍሪካውያን። ከቀናት በፊት የደቡብ አፍሪካ ስፕሪንግስ ከተማ ነዋሪዎች ወርቅ ማግኘታቸው ከተሰማ በኋላ በርካቶች በወርቅ ፍለጋ ተሰማርተዋል። ከጆሃንስበርግ በቅርብ ርቀት የምትገኘው ከተማ ነዋሪዎቹ በስፋት ወደ ቁፋሮ ገብተዋል። ከዚህ ቀደም ከተማዋ የማዕድን ቁፋሮ የሚካሄድባት ነበረ። ይህ መደበኛ በሆነ ስፍራ በአካባቢው የሚኖሩ ሰዎች ድህነትን ለማሸነፍ ወርቅ መፈለግ ጀምረዋል። ከቀናት በፊት የቀንድ ከብቶች ጋጥ ውስጥ ወርቅ መገኘቱ ሲነገር የበርካቶች ትኩረትም ስቧል። አሁን ደግሞ በጋጡ አቅራቢያ በርካታ ቁፋሮዎች ይታያሉ። የአካባቢው ነዋሪዎች መዶሻና ወንፊት ይዘው መሬቱን ሲቆፍሩ ይውላሉ። ከ10 ዓመታት በፊት በደቡብ አፍሪካ ተመሳሳይ የወርቅ ፍለጋ ተካሂዶ ነበር። በአንድ ወቅት የወርቅ ቁፋሮ መዳረሻ ነበረች። ቁፋሮ የሚካሄድባቸው ጉድጓዶች ጥልቅ መሆናቸው የተነሳ ስራውን በአነስተኛ ወጪ ማከናወን ስላልተቻለ ፕሮጀክቱ ተቋርጧል። አብዛኛው የከተማ ነዋሪዎች ከአጎራባች አገራት የተሰደዱ ናቸው። የሚኖሩትም መደበኛ ባልሆነ ስፍራ ነው። የደቡብ አፍሪካ የማዕድን ሀብት ሚኒስቴር ሰሞነኛ የወርቅ ፍለጋ ሕገ ወጥ እንደሆነ ገልጿል። የወርቅ ቁፋሮ ከባቢ አየርን ስለሚጎዳ መቆም እንዳለበትም አሳስቧል። ቢቢሲ ያነጋገራቸው የአካባቢው ነዋሪዎችም ወርቅ ማግኘት እንደቻሉ ገልጸዋል። ያገኙት ወርቅ በጥቁር ገበያ ላይ መሸጣቸውንም የተናገሩም አሉ። እንደ ሜርኩሪና ሶዲየም ያሉ ኬሚካሎች ወርቅን ከአፈር ለመለየት ይውላሉ። እነዚህ ኬሚካሎች ደግሞ እጅግ መርዛማ ናቸው። ስሙ እንዳይጠቀስ የጠየቀ አንድ የአካባቢው ነዋሪም ሕገ ወጥ እንደሆነ እናውቃለን፣ መንግስት የማዕድን አውጪዎች ፍቃድ እየሰጠና ሰርተን ግብር እንክፈል ሲል ለቢቢሲ ተናግሯል። የሁለት ልጆች አባት የሆነው ነዋሪው ልጆቹ ለመመገብና ለማስተማር የሚያስፈልገውን ገቢ ለማግኘት መጣጣሩን እንደሚቀጥልም ይናገራል። አንድ ሌላ ነዋሪ ደግሞ የምናውቀው ስራ ይሄ ብቻ ነው፣ አደገኛ ወንጀሎች ሰርተን ከመታሰር የዳንነው በዚህ ስራ ነው ብሏል። 1 ግራም ወርቅ $100 ይሸጣል። በአንጻሩ በደቡብ አፍሪካ አነስተኛ ወርሃዊ የነፍስ ወከፍ ገቢ $338 ነው። ቢቢሲ የቁፋሮ ስፍራውን ሲጎበኝ ያገኛቸው ሰዎች ከሌሎቹ እንዲሄዱ ተናግረዋል። ተማሪዎችም ከትምህርት ቤት ሲወጡ ቁፋሮውን ይቀላቀላሉ። አብዛኛው ተማሪዎች የደንብ ልብሳቸውን ለውጠው ቤተሰቦቻቸውን በቁፋሮ ለማገዝም ይሞክራሉ። ቁፋሮው በሚካሄድበት አካባቢ መሬቱ ላይ ሊንሸራተት ጫፍ ላይ መድረሱን ቢቢሲ ታዝቧል። የደቡብ አፍሪካ የማዕድን ሀብት ሚኒስቴር ባወጣው መግለጫ ቁጥጥር የማይደረግበት ቁፋሮ የመሬት መንሸራተት ያስከትላል፣ ሕፃናትን ጨምሮ የአካባቢው ነዋሪዎች ሕይወታቸውን ሊያጡ ወይም የአካል ጉዳት ሊደርስባቸው ይችላል ብሏል። በደቡብ አፍሪካ ሕገወጥ የማዕድን ቁፋሮ የተለመደ ሲሆን ባለፉት ዓመታት የበርካቶች ሕይወትም ቀጥፏል። የአካባቢው ፖሊሶች የወንጀል ቡድኖች ለማስቆምና ሕገወጥ የማዕድን ቁፋሮ ለመግታት በሚያደርጉት ጥረት ከሀገሪቱ ወታደሮች ድጋፍ እንደሚሰጣቸው ፕሬዝዳንት ሲሪል ራማፎሳ አስታውቀዋል። ሕገወጥ የማዕድን ቁፋሮዎች ዛማ በሚል ስም ይጠራሉ። አብዛኞቹ ከውጭ ሀገራት የገቡና ሰነድ አልባ ሲሆኑ መሳሪያም ይታጠቃሉ። በወንጀል ቡድኖች ውስጥ ባላቸው ተሳትፎም ይታወቃሉ። ሆኖም ግን በስፕሪንግስ ከተማ እነዚሁ ቡድኖች መሰማራታቸው የሚጠቁሙ መረጃ የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።